ልሽ ሊሊ የምትባይ ማለት ነው። ደንቆሮ መሀይም ማለት ነው። ትልቅ ሀገር ነው ያለሽው። ቢቻልሽ ጭንቅላሽ ነበረ ትልቅ ማድረግ ማስፋፋት መማር ነበረብሽ። ግን አንቺ ደደብ ነሽ። ምክንያቱ ከድድብና ምንም ለውጥ የለሽም። አንቺ ደደብ ስለሆንሽ እንደ አንቺ ደደብ መሆን ደግሞ የለበትም ሌላ ሰው። አንቺ ለራስሽ አመንዝራ ስለሆንሽ ለሌላ አመንዝራ መደገፍ ነው የምትወጂው። ስረግጬ እነግርሻለሁ። እኔ ምላስ ላይ ገብተሽ ደግሞ ማንም የለሽ የለም። እኔ ባትጋፈጭ ይሻልሻል። በተለይ ደግሞ ማር በሩታ እየደጋፊዎች ሩታ ከማንም ነው የሚፖስቷትን ያልሽ? አው ከፌመስ ከታዋቂ ከጭንቅላቱ ሰፊ የሆነ ከተማረ ከመሀይም ደደብ ሳይሆን ማለት ነው። ከገላ የሚሸጥ ሳይሆን ማለት ነው። ገባሽ? ሩታ እኮ ባለትዳር ላይ ገላዋን አልሸጠትም። ሩታ እኮ እያመነዘረች አይደለችም። 80ዋ ሳትነካ እኮ ማንም ላይ አልተንጠለጠለችም። እንዳንቺ መሰለችሽ እንዴ? ባልሽ ላይ ከስራ ሲወጣ አንቺ ሌላ ወንድ የምታጋድሚ ጋዴም እንዳንቺ መሰለችሽ እንዴ? ሩታ እኮ ጨዋ ያሳደጋት የጨዋ ልጅ ጀግና የጀግና ልጅ ነው። እንዳንቺ አሜሪካ ተቀምጣ በድድብና ውሻ የምትጠብቅ መሰለችሽ? አግኝቱራ ባውት ያለሽ ደግሞ መሀይም መጀመሪያ በትክክለኛ ተማሪ መማር ያስፈልግሻል። አንቺ እኮ ማለት ነው አንቺ የምትፈልጊው እንጂ ሰው የሚፈልገው ማድረግ አትፈልጊም። ለአንቺ የሚሰማሽ ደግሞ የለም። አንቺ ማነሽ? ምን ስለሆንሽ ነው አንቺን የምትፈልግ የሚደረግልሽ? እንዳንቺ አመንዝር አለ እንዴ? አንድ ልጅሽ ከአንድ ድቃላ አንድ ልጅሽ ከአንድ ድቃላ አይደለም እንዴ የምትፈርስስያቸው? እንዳንቺ ባለጌ ያለ ባለትዳር ሆነሽ ከማንም እኮ ነው የምትጋደሚ። የሩታዬ አድናቂዎች በጣም ተናደዋል። ግጭ እነግርሻለሁ። ምን አባሽ ታመጫለሽ? ምን ታሪክ አለሽ? ምን አባቷ ታመጫለሽ? ውሻ የውሻ ልጅ ምን ሳለሽ? አሜሪካ ስለተቀመጥሽ ጭንቅላትሽ ብታስተካከይ ነበረ። አገር እኮ ትልቅ ነው፣ የአዋቂ ሀገር ነው፣ የታወቀ ነው። ጭንቅላት ቢኖርሽ ኖሮ የተማረ መሆን ነበረብሽ። ምን እየተደረገ ነው ምን እንድነው ብለሽ እንኳን ማወቅ መቻል ነበረብሽ። ስማርት ቢሆን ኖረው ጭንቅላትሽ። ግን አንቺ ደነዝ ነሽ፣ ደደብ ስለሆንሽ ነው። የሩታ ደጋፊዎች እንደሚያደርጉት እንዳታደርጉ። እንደኛ ማድረግ ማንም አይጠበቅበትም። እንደኛ መሆን እኮ ሞተው 2 ጊዜ በቁሙ የሞቱ ስለሆነ እንደኛ መሆን አይችሉም። ምክንያኛ እኮ ማለት ነው በራሳችን ኮንፊደንስ የምንቆም ነን። የማንም ጠባቂዎች አይደለንም። እኛ ራሳችን የቻልን ነን። እኛ ለማኞች አይደለንም። እኛ ራሳችን እንደ ንብ የምንወጣ ነን። ለፈለግነው ደግሞ ማካፍ ማድረግ የምንወድ ነን። ሩታ እኮ እንደ ማንም እንጃ እንደ ቃማም ወይ ደግሞ ለሽልጥ አይደለችም። አንቺ አታውቂያትም። ለአንቺ ስላላነሳችልሽ ስልክ ለአንቺ እና ድራማ ነው ብለሽ ስላልነገረችሽ ማናትሽ ተተካይ ማነሽ አንቺ? ምን ብላ ወደድሻት እንጂ አልወደደችሽም። ለማኞች አይደሉም፣ እንደናንተ ሌባዎች አይደሉም። ጉሩብ እየከፈቱ ከማንም የሚለምኑ አይደሉም። እንግዲህ ወዶችዬ እንደሰማችሁት ነው የሩታዬ ግሩፕ ፋሚሊና የሄርሜላ ፋሚሊ እንዲሁም ደግሞ የአብርሃም የሶስቱ ተጋጭተዋል አሁን ላይ ማለት ነው። ምክንያቱም ይሄን ነገር ደግሞ ትልቁን ሚና የተጫወተው አብርሽ ነው። በሩታዬ ዙሪያ ያሉ ሰዎችም ለሩታዬ ደስ ብሏቸው ሩታዬ እውነቷን ነው፣ ትክክል ናት፣ አልተሳሳተችም፣ እንደፈለገች መሆን ትችላለች ከባለቤቷ ጋር እያሉ እንግዲህ እዚህ ጋር ድምጻቸውን እንደሰማን በጣም እየተጋጩ ነው። የሄርሜላም ደግሞ ለምንድን ነው እስከዛሬ የተጫወተባት? ሄርሚ ባጣቆይኝ ነች ወይ? ስላፈቀረች ነው ወይ? የዋህ ስለሆነች ነው ወይ? ለምንድን ነው በዚህ ልክ አብርሃም ሄርሜላ ላይ የተጫወተባት? እስከ ዛሬ ተስፋ ሰጥቷት ዛሬ ላይ ደግሞ ተስፋዋን ለመንጠቅ ለምንድን ነው በዚህ ልክ መጓዝ ያስፈለገው? እያሉ እንግዲህ በጣም ከብዙ ሀገራት በቲክታክ ላይቭ ላይ በጣም እየተንጫጩ ነው። እውነት ለመናገር እዚህ ቦታ ላይ ጥፋተኛ ማን ነው ከተባለ አብርሃም ነው ብዬ ነው እኔ እንደራሴ የማስበው። ለምን ለሄርሜላ እንደዛ አይነት ተስፋ መስጠት አልነበረበትም። እስከ ዛሬ አስቡት እንግዲህ በጣም ረጅም ጊዜ ሆኗታል ሄርሜላ ከሱ ጋር ከሆነች አለውልሽ እያላት፣ ነገር ግን በይፋ እሷ አፈቅርሃለሁ ወድሃለሁ እንደምትለው በአደባባይ ወጥቶ አፈቅርሻለሁ ወድሻለሁ ባይላትም እንኳን ጊዜውን አሳልፎባታል። እና ሩታ ደግሞ የፈለገውን ያህል ጊዜ ቢፈጅብኝ
እመልሰዋለሁ። እኔ ስላልፈለኩት ነው እንጂ እኔ በፈልገው በሰዓታት በቀናት ሳይሆን በሰዓታትና በደቂቃዎች ውስጥ አብርሽን ወደ ራሴ መልሰዋለሁ። ግን እኔ ስለማልፈልገው ነው። አትንኩኝ፣ ተውኝና የራሳችሁን ህይወት ኑሩ እያለች ነበረ። እነሱም እንግዲህ እልህ ውስጥ እየተጋቡ በስተመጨረሻም ሩታዬ እንዳየነው ትላንትና እንደተለቀን ቪዲዮ ላይ እንዳየናት አብርሃምን ወደ ራሷ ለመመለስ እንግዲህ በጣም ብዙ ነገሮችን ተጠቅማለች። በዛ መሀል ደግሞ እንግዲህ አብርሽም በጣም ተዝረክርኳል ስላችሁ የሆነ እንዴት ነው ስሜቱ ወደ ሩታ እንዳለ የሆነ ነገሩ ይናገራል ማለት ነው። ምክንያቱም ትላንትና አይታችሁ ከሆነ ቪዲዮ ላይ እሷ በምታደርጋቸው ነገሮች መጀመሪያ ክላስ ሩም ለምንድን ነው የምንገባው አለ። ከገባ በኋላ ከወጣ በኋላ ደግሞ ቻርጀር ፈልጋሉ ብሎ ደግሞ ድጋሚ ሩሙ ናፍቆት ነው መሰለኝ ትዝታዎች ሲቀሰቀሱበት በቻርጅ ሀሳቡም ቢሆን ወደ ክላሱ ወደ ሩሙ ተመለሰ። በዛን ሰዓት ደግሞ ሩታይም እንግዲህ በጣም ደስ አላት። ለቻርጅ ሳይሆን የሆነ ነገር ትዝ ብሎ ነው ወደዚህ የመጣከው እያለችው ነበረ። የሆነ ነገር ወሮኛል፣ ውርር ብሎኛል ሁላ እያላት ነበረ። ያ ደግሞ አብርሃም ለሩታ በጣም ትልቅ ቦታ አለው፣ ሊኖረውም ደግሞ ይገባል። ምክንያቱም ፍቅረኛው ነች፣ ሚስቱ ነች፣ የልጁ እናት ነች። ከዚህ በላይ ታዲያ ምን ትፈልጋለች ሩታዬ ማለት ነው። ስለዚህ ሄርሜላም ደግሞ የራሷን የሆነ መንገድ መጓዝ ትችላለች። ጋይዝ በቃ ይበቃል። ህይወት እኛ በፈለግናት ሳይሆን በራሷ መንገድ ነው ህይወት የምትመራ። ህይወት አጋጣሚ ናት። በዚህ አጋጣሚና ሄርሚዬም ደግሞ የዋህ ናት። ጋይስ ዝናብ በጣም እየዘነበ ነው። ዛሬ እንግዲህ ዱባይ ላይ 3ኛ ቀኑ ነው። ዝናብ በጣም እየጣለ ነው። ይሄ የሚሰማችሁ ድምጽ የዝናብ ድምጽ ነው ብዬ አስባለሁ። ሄርሚም እንግዲህ የዋህ ስለሆነች የራሷን የሆነ ሰው ፈጣሪ ይሰጣታል። በትዕግስት መጠበቅ ነው ዋናው። እንግዲህ ቲክታክ ሰፈር ላይ በጣም ሰፈሩ ተቀጣጥሏል፣ በጣም ጭሷል ማለት ይቻላል። ጋይስ ከምሬ ነው የምላችሁ። በጣም ተጋጭተዋል። የሄርሜላ ግሩፕና የሩታዬ ግሩፕ በጣም እየተጋጩ ነው። የሩታዬ ግሩፕም ትክክል ናት ይመለስ ነው የሚሉት። የሄርሚም ደግሞ እንዴት እስከዛሬ ተጫወተባት እያሉ ነው። በእርግጥ አብርሃም ትንሽ ጥፋት አጥፍቷል። ነገር ግን ደግሞ ከልጁ እናት ጋር መሆኑ ደግሞ ጥፋት ነው ብዬ አላስብም። በቃ ሰው ይጣላል። ከተጣላም በኋላ ደግሞ በቃ 2 አመትም ለምን 10 አመትም አይቆይም። ጋይስ ባልና ሚስት ከወለደ በኋላ አይለያይም። በተለይ ደግሞ ልጅ ካለ ያን ነገር ደግሞ ሄርሜላ ሀበሻ ሆና ኢትዮጵያዊ ሆና ባህላችን እያወቀች ግዴታ ካልገባው ብላ የፍየል አይን የበላ ይመስል ድርቅ አለች፣ ሙጥጥ አለች። ስለዚህ ሩታዬ ምን ታርጋት ጋይስ? ምን ታርጋት ሩታዬ? እና ሄርሚም እንግዲህ ተስፋሽን ቆርጠሽ ከአብርሃም እንትንሽን አንስተሽ ወደ ሌላ ፈጣሪ የሚሰጥሽን ወደ ፈጣሪሽ ጸልይ። በቃ ጸሎት ነው የሚያስፈልግሽ ሄርሜላ ከዚህ በኋላ ማለት ነው። የምሬ ነው የምላችሁ፣ ጸሎት ነው የሚያስፈልጋት። እና ሩታነቴ ደግሞ የልጅሽን አባት ከዚህ በኋላ ትላንትና በጀመርሽው በሩ ጮኸ። ጋይስ ንፋሱ እንዴት ነው አሉ። ዝናብ እየዘነበ ነው። ከምሬ ነው የምላችሁና ሩታዬ ትላንትና በመጣሽበት መንገድ ቀጥለሽ አብርሽን ወደ እጅሽ አስገብተሽ በቃ ፍቅር በፍቅር ሆናችሁ ከልዑሌ ጋር ደስ በሚል ቪዲዮዎች እንድትመጡልን እኛም እንጠብቃለን። እስኪ ከጭቅጭቅ እንውጣ። የምሬ ነው የምላችሁ። ጭቅጭቅ አልሰለቻችሁም ጋይዝ? የነሱ ደስታ የነሱ በቃ የሆነ ማታ ጠብቁን 12 ሰዓት እንመጣለን ምናምን እያሉ ፎቶ ፖስት ሲያደርጉ ያ ነገር አልናፈቃችሁ? ከምሬ ነው የምላችሁ። እኔ በጣም ነው የናፈቀኝ። እና ሩታዬ ወደ ኋላ እንዳትመለሺ። ከህይወትሽ ያስወጣሻቸው እነኛ ሁለቱን ሰዎች ወደ ህይወትሽ እንዳትመልሺ። የምሬ ነው የምላችሁ። እሱን ጸልዩ ጋይስ። ሜሪና ዳኔ እንዳይመለሱ። እኔ አሁንም ሩታዬን አላመንኳትም፣ ግን ይሁን ምክንያቱም ትላንትና የምታሳየው ሪአክሽኖች የሆነ ፓርቱ የሆነ ነገር ያሳያል። እና ብቻ ይሁንላት። እኛ በሩታዬ ምንም የሚጨክን አንጀት የለንም። ስለዚህ ሄርሚዬ ትዕግስቱን ይስጥሽ፣ የኔና ትዕግስቱን ይስጥሽ፣ የኔ የዋህ የኔ አፍቃሪ። ውይ ምን እናደርጋት ጋይስ? አይዞሽ ያንቺም ሸበላ ይመጣል።
እና ወዶችዬ የዛሬ ቪዲዮ ይህን ይመስል ነበረ። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ፣ ቪዲዮን ደግሞ ላይክ አድርጉልኝ። የሩታዬ አድናቂዎች ደግሞ ኮሜንታችሁን የሩታዬ ጀግና፣ የሩታዬ የኛ ነብር እያላችሁ ኮሜንቱልኝ። ለሩታዬም ከፈለጋችሁ ደግሞ ሼር አድርጉላት፣ የኔ አንበሳ ማለት ነው። በሉ መልካም ቀን።